ሻዩ እርሶ ነው የሚከፍሉት ወይ ከፋለልኝ እንጂ እንዴ ተውት ውሌ የዚችን እንኳን ከፈሉ አሁን ይሄንን እልም መፍቻ ይሰጣችሁ አሁን አይመነዘ ትንሽ ነው 100 ብር ነው ይቺ አንዷ ይቺ ሻይ ይቺ ነው 100 ብር ገና ጉድ ነው ያለ ምን ጉድ ቦታ ነው እዚህ ይቺ ነው 100 ብር አዎ 100 ብር ታለህ ስጥ የበኋላ ተዘርዝሮ እልሙ ሲፈታ 100 ብር ትወስዳለህ አይ መልስ ይመጣልዎታል ችግር የለም ጠጡ ቀዘቀዘቦት ሻዩ ቁጭ አድርገው ምግብ ትበላ እንደው ክፈልና ገብተህ ብላ ይቺ ነው 100 ብር አዎ አለ ወይ በስማ ያገር ያለ የ100 ብር አይደል አዎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይንጣ መንፈስ ቅዱስ አብሮ ለኔ ጤና ይሁን 50 ብር ያስተምራል ምኑ ሻዩ ገና 100 ብር ተከፈለ ይቺ ለዚህ 100 ብር ተከፈለ እንደገና ደግሞ 50 ብር ጨምሩ ወጥወሬ ነው ምሰብረው ተነሻው ይሄ 100 ብር ከዚህ ሱካር የለበትም ጭራሽ የለበትም ጨምሪ እባክሽ ጨምሪና ሱካርሽን ይዘሽ ጨምሪ አንድ ማንካ ጨምሪ የለበትም 100 ብር ነው እኮ የተከፈለ 100 ብር የዚች 100 ብር ነው የተከፈለው 100 ብር የተሸጠ ሻይ እንዴት ቢጣፍጥ ነው እስቲ ልቅመሰው ያሞታል ተጋርኩ አጣጣልፈለክ ለዚህ እቺ ምን ታረግልኛለች ለባሚነት ቀብቻ ነው ያለው መልስልኝ ታልፈለክ እንዴ በደንብ አድርገው አይጨምሩልኝም ምን አለበት ይቺ 150 ብር ይቺ ከፈል ሰላም የተወደዳችሁ የቤተ አሮን የዩቲዩባችን ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው እንደተለመደው ደግሞ ሰዓቴን ጠብቄ ያው መጥቻለሁ ማለት ነው በአዲስ ቪዲዮ። ለዚህ ቪዲዮ ማለትም ለዚህ ቻናል አዲስ የሆናችሁ በሙሉ እባካችሁን ሰብስክራይብ አድርጉን። እንደዚሁም ደግሞ ከወደዳችሁት ቪዲዮን አይታችሁት ላይክ ብትሰጡን ለምሳሌ 1000 1800 2000 ሰዎች ታይቷላችሁ ግን አንዳችሁም ላይክ አድርጋችሁልን አታውቁም እና 10 ምናምን ላይክ ነው ያለውና 10 ሰው ብቻ ነው ኢንተረስትድ የሆነው ማለት ነውና ይገርመኛል ነገር ዩቲዩብ ይቆጥረዋል ክሊክ አድርጎም የገባውን ምን እያደረገ ነው ብሎ የሚገባው ሁሉንም ይቆጥረዋል በነገራችን ላይ እንግዲህ በማማ ዝናሽ ቪዲዮ ጀምረናል ማለት ነው ያው ኑሮ በጣም ውድ ሆኗል አንድ ሻይ እንግዲህ 100 150 200 የሚሸጥበትን ቦታ አይቻለሁ አዲስ አበባ ማለት ነው በኑሮ ውድነት እንዲሁም ደግሞ ያው የብራችንም ቫልዩ ዝቅ ስላለ በዛ ምክንያት ያው እንዳያችሁት ሆኗል ማለት ነው እና ትንሽ ያዝናናልም ያስቃልም ያሳዝናልም የኑሮ ውድነት አስቡ ዛሬ አንድ ደሃ አንድ ሻይ በዳቦ መብላት ይችል ነበር አሁን ግን ያንም የማድረግ የሚችሉ ሰዎች በቀን 100 ብር የማያገኙ ሰዎች ማአት ናቸውና ከባድ ነው ለመናገር እንግዲህ መልካሙን ቀን ያምጣልን እንደቀደመው ኑሮአችን እንድንኖር እግዚአብሔር ይርዳን ከማለት ውጪ ሌላ ምን እንላለን ማለት ነው ወደ ቀጣይ ቪዲዮ እናልፋለን አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ አሩባ አንሆባ ስሜ ቀዳዶ ማረሚ ኪዳነ ማርያም ማለት ቀዳዶ ማረሚ ኪዳነ ማርያም ማለት ቀዳዶ ማርያም ይባላል
በጣም ስለዚህ እኔ ኦርቶዶክስ ተዋህዶ ነኝ አላልኩም። ኦርቶዶክስ ተዋህዶም ተሐድሶም ምናምንም አይደለም። እኔ ኦርቶዶክስ ብቻ ነኝ፣ ተዋህዶም አላልኩም። ኦርቶዶክስ ስትሬት ላይ እኔ ቀጥተኛው መስመር ላይ አም ኦርቶዶክስ። በጣም ነው ማመሰግነው። አያም ደግሞ ካቶሊክ ተፈለክ። ካቶሊክ ማለት የሁሉም ማለት ነው። ምንም አይደለም ማለት ነው። ካቶሊክ ማለት የሁሉም ማለት ነው። ካቶሊክ ነኝ። ጴንጤ ግን ፕሮቴስታንት አይደለም። ፕሮቴስታንት ማለት ተቃዋሚ ማለት ነው። ተቃዋሚ አይደለም አለ ከላስ። እኔ የእግዚአብሔር ልጅ ነብይ ነኝ። ብዙ ጊዜ ዛቻ ደርሶብህ ነበር። ሁሉ ጊዜ ይዝታሉ፣ እየደወሉ በፌስቡክ ላይ ይዝታሉ፣ ቲክቶክ ላይ ቲክቶከር ነኝ ይዝታሉ። ባይዘው በዚህ አጋጣሚ ጂጂክሳ ቲዩብ በሚባል ዩቲዩብ ጀምሬያለሁ፣ ተከታተሉ። ጂጂክሳ በሚል ቲክቶክ ግቡና እዩ ፕሮፋይል። ክርስትና ስሜ ቀዳዶ By the Declaration of Independence, which is a great honor, I keep hearing so much about TikTok and all of the influence they have and that how it's unfair and how it's this and that. But here's the only problem. I'm #1 on TikTok. Can you believe it? I'm #1. Look at those numbers. Billions and billions of people are looking at Trump. And I keep hearing about the influence other people have. I don't know. How come I'm #1 if they have so much influence? Here's your number. So I think we have influence too. And I'm saying stop communism. Guys, በህይወታችሁ እንዳይረፍድባችሁ እሺ። የዴዚ ማዘር ምን እንዳጋጠማት ሰምታችኋል። በጣም ነው ያዘንኩት። የዴዚ ማዘር ማለት ለኔም እንደ እናቴ ነበረች። እስቲ የሆነ ቪዲዮ ላሳያችሁ። አንተ ልጅ ነው ዴዚ አይዞሽ ተቃጠለች። ኩኩ ሂድ ብርቱካን ስጣት። ሞኒ ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻለዋል ብዬ ስልክ ከላኩት በኋላ ነው ያን እንዲልክ ካለ በኋላ ሜሴጅን ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል። እግዚአብሔር ይመስገን። አንተ የእህትን ቁጥር ስጠኝ በእናትህ። እንዴ እስካሁን የበላሁት ጎመኑ ምኑ በፍሮ እስካሁን ከዓይኔ ላይ አልወጣም። አንተ መስለኝ ለሌላ ሰው ተጽፍ አሁን ሳይሆን የለም። ኤኒዌይ ባጭሩ አፕዴት አድርገህ ነገሮች ትንሽ የተስተካከሉ ይመስላል። ቤታ እናንተም ኦፈር አድርጋት ነበር ነ ኢትዮጵያ ምናምን ብልሃት ጀምረላታልና በጣም ደስ አለኝ። እና አሁን እሱ ላይ እየሞከርን ነው እና ሳትመጣ አትቀርም። እሺ ከመጣች ግን ለማን እንዳታወራ። ከመጣች እናንተ ትከባከባታላችሁ። እሺ የእናንተ ጓደኞቿ ናቸው፣ ነግሬያቸዋለሁ። ብላክ አድርገኛለች። ግን በዚህ ዴዚ ተምራት ነው 2 ቁጥር በሚለው ጻፍላት ነው ታንባለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው፣ ዲሊት እያደረገ ብላክ እያደረገ ነው ጓደኞቿ ነው። ግን እንዴት ነህ? በፊቴ አንድ ያለበትን ትልካለኝ ተከታተለኝ። ያው ምን ቲክቶክ ወጥቼ ነበር። ግን ሞኒም እንዴት እንዳመደለችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዙራ ስትልቅ በቀላንተ እና ይቺ ምስኪን እናት ሁሌ ስለ ልጇ ነው የምታስበው። ሁሌ ስለ ልጇ ነበር የምትጨነቀው። እኔ ማንም ሰው ቁም ነገር ውስጥ በማይከተን ጊዜ ዴዚን የመሰለች ልጅ ይዛ ቤታችን መታ አክብራን ምሳ በልተን ከሲስተር ጋር እንደ ቤተሰብ ሆኖ በደንብ ተቀራርበን ለዚህ ማዲንጎ ልጅ ምስክር ናት ዲቦራ አብረው መተው ብቻ በጣም አሪፍ ታይም አሳልፈን እና ኢቭን ሁሌ ዋትስአፕ ላይ ሜሴጅ ትልክልኝ ነበር። ሁሌ ቮይስ፣ ሁሌ ስለ ልጇ ነው የምታስበው። ይሄ ዴዚ አማርኛ ስለማትችል አትሰማውም። ብትሰማውም ችግር የለውም። ለሌሎቻችሁ እንዳይረፍድባችሁ ነው። አባባይ ላይ አትወጡ። ዴዚን በቻልኩት መጠን እሷ እንዳለች ለመምከር ሞክሬያለሁ። በጣም ግን እኔ እንጃ ሰምሃው ብሎክ እደረጋለሁ ኢንስታግራሟ ላይ። በቃ መጥፎ ጓደኞች ነው የገጠመችው። ስለ ባሏ ምናምን አይደለም ምለው፣ ግን በቃ የሚመክራት ሰው በጣም መጥፎ ሰው ነበር በዙሪያ። ለምን አትሰማም ነበር? እናትሽን ታይ፣ አታስቀይሚያት፣ እናትሽን ሚዲያ ላይ አትውጣ። በጣም ነው ምላት። በጣም አሁን ይኸው ጸጸቱ እድሜ ልክ የሚለቃት አይመስለኝም።
ለሌሎቻችሁ የምላችሁ ቤተሰቦቻችሁን አታሳዝኑ። አሁን እኔ የእናትየዋን ዋትሳፕ ላይ ስትልክልኝ የነበረው እንዴት ልጇ እንደምትፈልግ እንዴት እንደምትሳሳላት ሳስበው በጣም ነው ያመመኝ። የልጇን እንዴት ልበላችሁ ከልጇ ጋር ሳትታረቅ ማለፏ። ምክንያቱም ኤቭሪ ታይም ልጇ ነበረች ከፊት የምትመጣው ኤቭሪ ታይም እንዲሆነች እኮ እንዲሆነችብኝ። ለምን ማንም ሳይኖር ምንም ሳይኖራት ልጇን ጠንክራ ብቻዋን እንደ ሲንግል ማም ያሳደገቻት እሷ ናት። እና ሰምሃው የተሳሳተ ነገር ቢኖር ራሱ እንዲህ መቆራረጥ የለባቸውም ነበር። እና እናንተም የእድሜ ልክ ጸጸት እንዳይዛችሁ። አንዳንድ ጓደኞች ደግሞ ተው፣ ከራሳችሁ ቤተሰብ ሳትጣሉ ሰውን ከቤተሰብ አታርቁ። ምንም ቢሆን እናት ናት። እና በጣም ነው ያዘንኩት። ቲናዬ የኔ እናት ነፍስሽ በሰላም ትረፍ። እግዚአብሔር ከደጋጎቹ ጎን ያሳርፍሽ። አሜን። ጋይስ አይርፈድባችሁ። እውነት ነው። ያው ቃሌት ያሰማል የሚያስብለው ከምንም በላይ እናት ነች። ለእናታችሁ ያላችሁ ክብር ሁል ጊዜ ከፍ ያለ መሆን አለበት። በስጋ የፈጠረቻችሁ እናታችሁን የማታውቁ እግዚአብሔርን ልታውቋችሁ። አንዳንዴ እኔ እግዚአብሔር ካለ ልኝ ምናምን የሚባል አባባል እሰማለሁ ብዙ ጊዜ። ግን በእግዚአብሔርም ካስቀመጠው ትእዛዝ ውስጥ ምንድነው? ወላጅህን አክብር ነው የሚለው። ወላጅን ሳታከብር እግዚአብሔር ልታከብር፣ ወላጅን ሳታውቅ እግዚአብሔር ልታውቀው አትችልም። እና ወላጅ ትልቁን ቦታ ይወስዳል። ወደ እግዚአብሔርም ወደ ሰይጣንም የወሰዱ እናትና አባቶቻችን ናቸው። ይሄን እንድታውቁ መራመድ የሚያስተማሩ መብላት፣ መጠጣት፣ መኖርን በአጠቃላይ ማለት ነው። እና እሱን ጥሰን ሌላኛውን ዓለም ነው የሚሻለው ብሎ ማለት በራሱ ወይም ደግሞ አሁን እንግዲህ ከእናት አባቶቻችን በኋላ ነን። በምንም ቢሆን ብንሮጥ ወደ ላይ በሰማይ ብንብል አሁን እኛ ያለውት ጄኔሬሽን አንቺ ምን ታውቂያለሽ፣ እሱ አታውቅም፣ አንተ ምን ያውቃል እያልን አባት እናቶቻችንን የምናናቅበት ነገሮች ይበዛሉ። ወይል እንደዛ ስንል አላዋቂነት የለም ማለት አይቻልም፣ ይኖራል። እናት አባቶች አሁን የደረስንበት ቴክኖሎጂ ላይ ያውቃሉ ብለን አልገምትም። ለምሳሌ የሚያውቁት ሊኖር ይችላል፣ ግን እኛ በምንሄድበት መንገድ ያክል ሊሄዱ አይችሉም። ለምን? አልኖሩበትም። ያ ግልጽ ነው። ግን በሀሳብ ይሆናል የሚባል ነገር ውስጣቸውን ይነግራቸዋል። እውነት ለመናገር እና ቤተሰብን መስማት እግዚአብሔርን የመስማት ያክል እንደሆነ መለማመድ መቻል አለብን። ይሄ ትምህርት ሲሆን የሚል መልእክት ነው ልጁ ያስተላልፈው። እኔም እጋራዋለሁ። አጭር ጊዜ ነው ያለን። ስለዚህ ለአጭር ጊዜ ብለን መቀያየም ቢቻላችሁ፣ ቅዱስ ጳውሎስ ምንድን ያህል ቢቻላችሁ ከሰው ጋር በሰላም ነው። ቢቻላችሁ ናል ማይቻልባቸው አጋጣሚዎች አሉ፣ ግን በተቻለ መጠን ቢቻላችሁ ከሰው ጋር መልካም ሆኖ መኖር የሚለው ቅድሚያውን ቦታ መውሰድ አለበት ብዬ አምናለሁ። እንቀጥል። ሌሎች ቪዲዮዎችን ትግሬ ወንድ ግን እሷ ባል ነጭ ዱቄት ምንድነው? አንቺ ሂጂ. Like, this is respect. I respect my mom. Gin, don't tell me, oh, Tezi tribe, because Yanchi Bal Nech. Shinkurt, and not Mindino. What's a ticker for Afri? There's no ticker for Afri. Shinkurt's for Afri, I don't. I'm done. Just stop it, guys. Guys, tell my mom to come on social media and say Yigertha Alex. Tell her now, because the way she has made Alex look on social media, just because she wants to protect me as an adult, that's not okay. That's not okay. It's idling. And you know, like Zari live with Habiba, let's end
ደህና ነኝ። ስንት ዓመት ነው? 30 ሞላኝ። በ30 ትማራለህ እንዴ? በዚህ እድሜ ስራ ላይ ነኝ። እሺ ከኛ ጋር ትማራለህ። እሺ በዚህ እድሜ ምን ታሪክ ሰርተህ ታውቃለህ? ምን ታሪክ ሰርቼ አውቃለሁ? ወጣቶች ላይ ኢንቨስት እናደርጋለን፣ ሰፖርት እናደርጋለን። ሀሳብ ላለው ወጣት እንደግፋለን። ኢኖቬሽን ቴክ ላይ ኒው ኤአይ ምናምን ደግሞ ከኛ ጋር ሆነው አንድ ላይ ሁለት ሰው ተጨማሪ አድርገናል ማለት ነው። አዶናይ ደግሞ ጆይን አድርጎን በሺዎች የሚቆጠሩ ወጣቶችን ሀሳብ ያላቸው ደግፈን ሰፖርት አድርገን ወደ ስራ ነው የምናስገባቸው የሚለው ላይ ተወያየን ነው የሞከርን ነው። ኢንተርቪው አድርጋችሁ እዚህ አይን እያያችሁ ነው መስማት ያለባችሁ። ሌላ አንቺ እዛ ጋር እሷ እዛ ጋር እሺ እየሰማች ፌመስ አሁን ነው። እናመሰግናለን። በጣም እንወዳችኋለን። በጣም ነው የምናደንቃችሁ። አሁን ሰው 16 ሰው ኢንተርቪው አድርገናል። አይ እንዴት ነህ? ደህና ነህ? አሁን አይ በጣም ደስ ይላል። እነዚህ ልጆች የሚያደርጉትን አንዳንድ ነገሮችን እደግፋለሁ፣ አንዳንድ ደግሞ የሚያደርጉትን ነገር አልደግፍም። ምን ለማለት ፈልጌ ነው? የልጆች አባት አይደለሁ እና አስተዳደግም ላይ ትልቅ ስራ ሰርቻለሁ እና ሁሌ የምለው ነገር አለ። ልጆች በእድሜያቸው ሲያድጉ መልካም ነው። ለምን ይህን ደጋግሜ እናገራለሁ መሰላቸው? ይሄኛው እድሜያቸው ካለፈ በኋላ አሁን የሚመኙት እድሜ አለ። አሁን ለምሳሌ 15 ዓመቱ ነው የ30 ዓመት ልጅ መሆን ይፈልጋሉ። ሴቶች በባህሪያቸው ከ15 ከ14 ዓመት በኋላ ማቹር ይሆናሉ። በቃ ይበስላሉ፣ ያውቃሉ እንደማለት ነው። መብሰል የሚባለው እንደ ድንች ጥደኑ ምናምን በሚለው ሳይሆን በቃ ወደ ማወቅ ደረጃ በተሎ ይፈጥናሉ። ወንዶች በዛ ደግሞ ልክ አይደሉም። ቀስ ብለው እስከ 20 ሁሉ ላይ በሱል ይችላሉ። ነገሮችን አናላይዝ ማድረግ ክፉ ደጉን ለመለየት ሂደት ላይ ይዘገያሉ። ተፈጥሯችን ነው እና ሴቶች ግን ከ14 ከ15 ጀምረው መውለድም ይችላሉ። ታውቃላችሁ፣ ሁሉንም ነገር ማድረግ ይችላሉ እና አሁን የድሮ ጋብቻ ብለን ካልነው በነገራችን ላይ የድሮውን ካየነው በ15 ዓመታቸው ምናምን እንትን የተዳሩት ከዛ በፊት ይተዋወቁ ተብለው ቤተሰብ ወንድማዊ እንዲሆን ምን የሚካሄድ ፕሮሰስ ነው። እሱ ሁሉ ቀርቷል። አሁን ከ18 ዓመት በኋላ ነው ጋብቻ ተብሎ ተወስኗል ማለት ነው። አሁን አይታችሁ ከሆነ እንግዲህ እንዳላሰፈው የ15 ዓመት ልጅ የ25 ዓመት ልጅ ነው የምትመስል። ሰውነቷ በጣም ትላልቅ ነው። አሁን አይታችሁ ከሆነ እና ኩድን ኢቭን ኢማጂን ዳት 10 ምናምኖች ውስጥ ናች ብላችሁ ለመገመት በጣም የሚከብድ ጄኔሬሽን ላይ ደርሰናል። ምክንያቱም ምግቡ፣ ላይፍ ስታንዳርዱ የሚፈለገው ነው ለሰው ልጅ የተመረጠ ተመርጦ የታወቀበት ጊዜ ላይ ነው የደረስን። ታውቃላችሁ። እና እያልኩ ያለሁት ወደኋላ ስመለስ እንደ ህጉ ነው የምንሄደው፣ እንደ ሰው እንደሚኖርበት ማለት ነው። በዛ ምክንያት አሁን አይታችሁ ከሆነ 16 ዓመት ልጅ ተደፈረች ምናምን የሚለው ፕሮሰሶች ሁሉ ከልጅቷ ፊዚካል ካለው ሂደት ጋር ከሷም ፕሬሸር አለ። በዚህ አጋጣሚ በብዛት ከሴቶችም የሚመጣ በተለይ ወደ ነጮች ስንመጣ በጣም የሚፈልጉትም እነሱም ግንኙነት የሚጀምሩት ከ14 ዓመት ጀምሮ ነው። ያው ሴክሬትሊ ማለት ነው። ቤተሰብ የሚያውቃል። ግን በተለይ አሁን ስደተኛ ሆናችሁ ስትገኙ ለእኛ ስደት ላይ ላለ ሰው ቅድም እንዳልኳችሁ በጣም ከባድ ነው። እነሱ ግን እርስ በርሳቸው ከትምህርት ቤት ጀምረው ይህ የሚያደርጉት ዓለም ያወቀው ነገር ነው። ጠይቋቸው። የትም ቦታ ሄዳችሁ ኢንተርቪው ካደረጋቸው የሚጀምሩት አሁን ይደገፋል አይደገፍ የሚለው ሰው ካገባ በኋላ ከጋብቻው ጋር ማድረግ ያለበትን ነገር ነው። ፎር ሹር ሆነን የምናውቀው ነገር ነው። አሁን እኔ ወደ እነዚህ ህጻናቶች ስመጣ ግን በእድሜያቸው አሁን ለምሳሌ ይሄንን እድሉን ሰጧቸው እንደ ጨዋታ ነው የሚያደርጉት። ማቹርድ አይደሉም፣ ገና ናቸው እና መማር ያለባቸው ብዙ ነገሮች አሉና በኋላ አሁን እንዲህ አይነት ነገር ለምደው ወደኋላ ወደ ኖርማል ላይፍ ኑሩ ከተባሉ ለእነዚህ ልጆች ይከብዳቸዋል በጣም እና ያን ለማለት ነው። እና ልጆች እንደዚህ አይነት እንትኖችን መለማመድ ያለባቸው አይወቁ አይደለም ይወቁ፣ ክፉንም ደጉንም እንዲያው ግን እንዳልኩት ማምንበት ከእድሜ ጋር ሲሆን ነው። አሁን ለምሳሌ ያክል
ያንድ እስከ 4 እስከ 5 ዓመት የሆነ እድሜ ክልል ያለው ህፃን ልጅ መሬት ላይ ባሉ ነገሮች ማቴሪያሎች መጫወት ነው ያለበት፣ መሮጥ ነው ያለበት። ይሄ ምድር ነገሮች ሁሉ መፈላለግ መቻል አለበት። ገብቷቸዋል። ከዛ በኋላ አሁን አይታችሁ ከሆነ ፕሌይስቴሽን ላይ ቁጭ ብለዋል እነዚህ ህፃናቶች። ፕሌይስቴሽን ካልተከፈተ ብሎ ከዛስ ያለ እድሜያቸው ኦቨርሎድድ የሆኑ ወፍራሞች ሁሉ አይንቀሳቀሱማ። የእነሱ እድሜ መሮጥ ነው። መሮጥ በራሱ መገለባበጥ፣ በቃ አለመያዝ የሚለውን ቁመት ይሆናቸዋል፣ ጤና ነው ማስል ይሆናቸዋል። አሁን ምን ሆኑ? እንደ 40 ዓመት ማለት ነው። ቶሎ እንደሚደክመን ማለት ነው። ቁጭ ብለው ሶፋ ላይ ማለት ነው ትልቅ ጆይስቲክ ይዘው በለው ይሉታል። ከዛስ ራብ ሲላቸው ዛል ከዛ ይከመራል። እንደዚህ ጡት እንደዚህ ያበቅላሉ። በጣም እውነት የሚታይ ነገር ነው። እኔ የምታገለው ነገር ስለሆነ እውነታውን የማላረገውን የማልኖረውን ህይወት አይደለም አሁን የምናወራው። እና አሁን ለምሳሌ እኛን ብንመለከት ያው ሸንቀጥቀጥ እንዳለን ነው። ለምን ኑሮ ከልጅነታችን ጀምረ 1 ኪሎ ሜትር 2 ኪሎ ሜትር 3 ኪሎ ሜትር አንዳንዶችም 10 ምናምን ኪሎ ሜትር በቀን ውስጥ ይራመዳሉ። የግድ የላይፍ ግዴታ የሚባል ነገር አለ። ገብቷቸዋል። እነዛ ዛሬ ለምንኖረው የሸፒ ቦዲ ያገኘነው ከትላንትና። ስለዚህ ልጆችን አሁን ዛሬ ጥናት ያደረጉ ሰዎች ድሮ ውጭ ህፃናቶች ድምፅ በጣም ይሰማ ነበር። ጫጫታው፣ ኳሴን ወሰደብኝ፣ ኳስ እንደዚህ ሲለጋ፣ ሲራወጡ፣ ሲጣሉ። አሁን የትኛውም ዓለም ሂዱ ሁሉ ነገር የሚካሄደው ቤት ውስጥ ነው። በጣም አያሳዝናችሁ? በጣም ነው የሚያሳዝነው። ምክንያቱም ልጆች በምን ውስጥ ተገደቡ ማለት ነው? በቲቪ ስክሪን ውስጥ ሆነው ሊሚትድ የሆነ ላይፍ መለማመድ ጀመሩ፣ የትኛውም ዓለም ውስጥ ማለት ነው። እና አንፎርቹኔትሊ ይሄን እኔም አልደግፈውም። እና ልጆች ከእድሜያቸው ጋር መሄድ አለባቸው ብዬ አምናለሁ ብቻም ሳይሆን ብዙሃኑ የሚስማማበት ነው። እና አሁን አዶናይም ራሱ ገብቶ ምንድን ነው ያላቸው? እንዴ ጥያቄ እየጠየቃችሁ እንደዚህ አድርጋ እሷ ሌላ ነገር ነው የምታየው፣ ሌላ ነገር ምናምን። እና I don't know his personality this guy እና ያለ ማለት ነው። ኤኒዌይ ዛሬ ታላቅ ቀን ነው እንግዲህ። ይሄንን ተመልካቾቼ እንደዚህ ነው የሚውሉት። እርሶ አሁን ትቆፍራለህ። ይመጣ ይሁን አይመጣም ብዬ ነበር፣ ግን ደፋር የኢትዮጵያ ልጅ ማለት አንተ ነህ። መጣ በቃ እኔ በዚህ ነው የሚፋለም። አልተማሩም ያልተማሩ ሰዎችን አምጥተህ የሚል አንዳንዶቹ የሚያነሱት ነገር አለና በሴኩላር በሚባለው የትምህርት ሁኔታዎት ምን ላይ ነው? ዲፕሎማ በፖለቲካል ሳይንስ፣ በዲግሪ ህግ፣ ሌላ ዲግሪ ደግሞ ፕሮጀክት ማኔጅመንት ከባለቤቴ ጋር፣ ማስተርሴን ደግሞ ፕሮጀክት ማኔጅመንት ነገር ግን ኮኦፐሬቲቭ ከስተመር ሰርቪስ ሪሰርች ያደረኩበት። ፒራሚድ አይደለም ይሄ? የግብጽ ፒራሚድ አይደለም ይሄ? ይሄና ይሄ አይመሳሰሉም? ተመሳሳይነት አላቸው። ግብጽም እኮ ኦሮሚያ ነበረች። በእውቀት ላይ የተመሰረተ የሚመራ እንጂ በሙቀት የተመሰረተ አይደለም። ሙቀትና እውቀት ይለያያሉ። ከተመረጠ ከልዩ ከወይራ ምንድነው ስሙ ከግራዋ እንጨቶች ሀበባ የተቀጸመ ማር ነው። ይሄ ማር ለ62 በሽታ መድኃኒት። ይሄ ማር ብቻ። ግብርና ማለት ለሀገር እንዲሁም በዓለም ደረጃ ሀገራችንም ወይም መንግስታችንም ግብርናን በሁለንተናዊ በማዘመን በኦሮምኛም በአማርኛም በሁሉም ቋንቋዎች ለብልበን የምናወራበት እና የምንወያይበት ሚዲያችን ነው። ስፖርት በምትሰሩበት ሰዓት እዛ አካባቢያቸው ላይ ስራፍድብህ እዚሁ ጎራ ብለህ መታ አድርገህ ትወጣለህ ማለት ነው። እነኚህ ወጣቶች ናቸው። ተመልከት፣ ቦቴና ቱታዬ ዱላም አይለየኝም። ለእኔ የሚበቃኝ 30% ድሎት 70% በልፋት እየለፋው ውጤት ሲያመጣ ደስ ይለኛል። ይሄው ማኛ ነው። ይሄ ጤፍ ማኛ እያራገብነው እያጸዳዳ። ቁጠባና ብድርም አላችሁ? አዎ፣ በባንክ መልክ 30% ይቆጥባሉ፣ 70% ይበድራሉ። መኪና የሚገዛው ቤት የሚገዛው እንሰራለን ማለት እዚሁ ይነፋል፣ እዚሁ ይጣል፣ እዚሁ ይፈጫል። ዱባይ ላይ ተጠራው። ዱባይ ላይም ተጠርቼ አዋርዶ ላይ የዘመኑ ኢትዮጵያን የታደገ ማህበር ከ110587 ህብረት ስራ ማህበር ውስጥ ነው ይሄ የተደረገ። የአዲስ አበባ መቆርቆሪያ አዲስ አበባ ስትቆረቆር የመጀመሪያ ቤተ መንግስት እችትና መሪዎቻችን እዚህ ሆኖ ነው እጅ ማንሻ ከየአገር በእንስራ ማሩም ወተቱም ቅቤውም በእንስራም በተለያየ በጡቤ ምናምን የሚመጣው እዚህ ነው ግብር የሚሰበሰብ። በጣም ልዩ ጤነዳም እንዳታስነጥስ የኒወያይን ሻይ ቡና ፈልጋለሁ ብለህ ብትል እዚሁ ከንፈር
ምኩት ፍየል ታርዶ ይኸው እሳት ነዶልህ። ከንግግር ባሻገር ወሬ የለውም ፍሬ። በዚህ በምጅሌ ገዳ ዘመን አዲስ ኦሮሞ ግኝት፣ አዲሱ ጉዲሳ ሎንጮ አቤት ሲያምር። አንዳንድ ጊዜ ሶሻል ሚዲያ ላይ የሚተላለፉ ነገሮች ምድር ላይ የሌሉ ያረገጡ ነገሮች ይወሩና ሲወጣ ሌላ ነውና እኔም ያን ያህል ነድቼ ስመጣ እዚህ ጀሞ ድረስ ይሄን ነገር ለማየት በመብቃቴ እጅግ ተደስቻለሁ። ንገራቸው፣ ምክንያቱም ይግባቸው። መቼስ አይገባቸውም እኮ አሁን ለመተቸት የተፈጠሩ ሰዎች በጥብጤ ሱካርና ማር አላውሴ በበሶ ብል መልክ ብትግታቸው እንቅርቷ ትይዝባቸዋለች። እቺ ጋር ያለችው እቺ እንቅርቷ አጽያትን ታሳልፍና ጥሩ ነገርን ትከለክልባቸዋለች የነሱ። ምክንያቱም ገደል ነው የነሱ። ጌታቸው ስዊት ቦክስ፣ ጆኒ ቁንቁራሪት፣ በቀሉ አትፍሩኝ። ፈራችሁኝ እኮ ይኸው ህዝቡ ይወቅልኝ። ፈሩ ምክንያት እያበዙ ነው ማለት ነው። ለማንኛውም እኔ ማርሻል አርት ላይ ከዚህ በፊት ከ10 ዓመት በላይ ውድድር ውስጥ የነበርኩ፣ ከ20 ዓመት በላይ ቴኳንዶ ውስጥ የነበርኩ፣ ይኸው መረጃ ማየት ትችላላችሁ ማለት ነው። አሁን ምክንያት ማምጣት ጀመርሽ? እንደምገለው ስላወቅሽ ነው። ልጁን እንደማያሰናብተው ከቢዝነስ እንደማወጣችሁ ስላሰባችሁ ምክንያት መደርደር ጀመራችሁ። የኢትዮጵያ ህዝብ እወቅልኝ። ተንበጫበጩ። ይኸው እነ ጌች ተብዬ እነ በቀሉ ወይም እንቁራሪቷ እኔ ነግራችኋለሁ እኮ እኔ ንጉስ ነኝ፣ የሚክስድ ማርሻል አርት ንጉስ ነኝ። ያቁኛል። እጄ ሚሳኤል እንደሆነ ያውቃሉ። ካገኘሁት እንደምደፋው ያውቃሉ፣ እንደምገላግለው ለስከ ወዳኛው ማለት ነው። ስለዚህ ተንበጫብጨው አሁን ምክንያት እየደረደሩ ነው ማለት ነው። የኢትዮጵያ ህዝብ ይወቅልኝ። ያው ልቤን አሳይቻችኋለሁ። እነሱ ግን ሸኑ፣ ቀዘኑ ማለት ነው። እንደማስቀዝነው ሰምተዋል። ጅብ በጩኸት እንዳስቀዘንኩ ስላወቁ አሁንም እሱም እዛው እንደምደፋው ስላወቁ ይኸው ተንበጫብጨዋል። የኢትዮጵያ ህዝብ ይስማልኝ። ትታይ ድሃ ብትሆንም አለባበስህ ከእውነቱ የበለጠ ኃይል አለው። ሰዎች የሚያከብሩት እውነትን ሳይሆን የሚያዩትን ነው። ሀብታም መሆን አይጠበቅብህም። ሀብታም ስለመታየት ብቻ ነው የሚጠበቅብህ። ማህበረሰቡ አይመረምርም፣ ይገምታል እንጂ። እንደ ንጉሥ ተራመድ፣ እንደ ንጉሥ ይዙሃል። በእርግጠኝነት ተናገር፣ መልሱ ካንተ ጋር እንዳለ ያምናሉ። ማህበረሰቡ ቅንነትን አይሸልምም፣ የፈጠርከውን የውሸት ምስል እንጂ። በስልጣን ጨዋታ ውስጥ የምታጠልቀው ጭንብል ትልቁ መሳሪያ ነው። በራሱ በሚተማመን ሰውነት በመካከላቸው ተንቀሳቀስ። ማንም ሊጠይቅህ አይደፍርም። ፎሎ ማድረግ እንዳይረሳ። ድሃ መስለህ አትታይ። ድሃ ብትሆንም እውነት ነው። ሰዎች እናንተን ጀጅ የሚያደርጓችሁ ባላችሁ ፊዚካል ባላችሁ አለባበስ ነው። እውነት ነው። ግን የአንድ ሰው መለያው ያ ነው የሚል እምነት የለኝም። ግን ለመነሻው ያላችሁን አጥባችሁ ተኩሳችሁ መገኘትን ባህል ማድረግ አለብንና አንዳንድ ጊዜ አላስፈላጊ ዝም ብሎ መቆሸሽን እንደ ጽድቅ የሚቆጥሩት ያሉ መሰለኝና ያንን ያልደግፈውም እና ጥሩ ነው። ጥሩ ነው። ስትሮንግ መሆን ነው። በተቻለው አጋጣሚ ሁሉ ሆኖ መገኘትን የመሰለ ነገር የለም። እንደዛ ነው ዘመዶች። እንግዲህ አንድ ሁለት እያለን እንግዲህ እስካሁን ብዙ ቪዲዮዎች አይተናል። እስካሁን በብዛት እነ ሴዶም እንደሰማችሁት ነው። ሴዶኔ ምንም ይሁን ምንም ከዚህ በኋላ አልመለስም፣ ምክንያቱም እኔ አይደለሁም፣ እንደውም እዚህ ሁሉ ነገር ያመጡት እነሱ ናቸው እና አሁን ፈለጋችሁም አልፈለጋችሁም እኔ አገርን ለቅቄ ወጥቻለሁ፣ ያም ድክመት በእናንተ እንጂ በእኔ አይደለም ብለዋል ማለት ነው። እና ጌቾ እንግዲህ የሰጡትን መልስ አላየውም አልሰማውም ማለት ነው። ግን ምን ጊዜም ቢሆን ይሄ ግጥሚያ ምንም የሚባል ምንም መቼም ሴዶን እና ጆኒን ወደዛ ሪንግ ውስጥ እንደምንም ተብሎ ተጎትቶ መግባት አለባቸው፣ እውነት ለመናገር ማለት ነው። እኛንስ አስቡልን እንጂ እስካሁን ድረስ እየጠየቅን ነው። እውነት እንዴ ጌም አይደል? ከፈረመ በኋላ እኮ ለነገሩ ህግ ይጠይቀዋል። እዚህ አጋጣሚ ስትፈርም እኮ አንድ ነገር የሆነ ነገር ዝም ብሎ የሚያልፍ ነገር የለምና ኤኒዌይ እንግዲህ ይህን ይመስላል። እንግዲህ አንዳንድ ሰዎች አያችኋቸዋል ወደ ጥቁርነት ለመቀየር በዚህ ደረጃ ራሳቸውን በታቶ አጥቁረው ብላክ ለመሆን ማለት ነው። እና አንዳንዶች ደግሞ ያለን የተሰጠንን ጸጋ ውበታችንን ደግሞ ለማጥፋት በተለያየ ኬሚካል በሆነ ነገር ማጽጃ ፊታችንን ብላሽ እያደረግን እንዲሁ ዓለም ግን እኮ አይገርማችሁም? በተሰጠን ነገር ሀፒ አለመሆን ያሳዝናል እውነት ለመናገር ማለት ነው። እጃችሁ ላይ እንትፍ ብላችሁ መቀባት በቂ ነው። አፈቀረ ከእግዚኦ በኃይልክ ለምንድን ነው የሚጠቅመው ካላችሁ ከሰው ጋር ፍቅር ሆነን እንድንኖር እንድንዋደድ።
ሰው ሁሉ ፊቱን እንዳይመለስብን ነው፣ ሲያየን ደስ እንድንለው ነው። አዎ አፈቀረክ እጅግ በጣም መቀባት ማለት። ቆይ ለህዝቡ ምን እያስተማራችሁ ነው? አባቶቻችን 318ቱ ሊቃውንት በዚህ ዕለት ከዚህ እስከዚህ መዝሙረ ዳዊትን ድገሙ ብለው በዕለት ከፋፍለው ያስቀመጡትን ከዛም አሳንሳችሁ በዕለት ሰላም ካጣ እቺን፣ ጤና ካጣ እቺን፣ ራስን ከፈለጠ እቺን፣ ሆድን ከቆረጠ እቺን እያላችሁ ድገሙ እያላችሁ በዚህ ልክ ቃል እግዚአብሔርን እንደ ቅርጫ መከፋፍሉትና ክርስቲያኑን ሰነፍ የምታደርጉት ለምንድን ነው? መዝሙር 3ን ለዚህ፣ መዝሙር 15ን ለዚህ፣ መዝሙር 17ን ለዚህ፣ ያውም ደግሞ ውሃ ካላገኛችሁ በምራቅ ፊታችሁን አሽታችሁ በዚህ ልክ ለምንድን ነው ግን መውረድ የፈለግ ነው? ሰውም ደግሞ ሰነፍ ስለሆነ በዚህ ልክ እናንተን ይቀባበልና እናንተ የምትሉትን ያደርጋል። መዝሙረ ዳዊት በቀናት በዕለታት ተከፋፍሎ ተቀምጧል። አንድ ክርስቲያን እነሱን የመርገም ግዴታዎች አሉበት። ክርስቲያኑ ግን ያንን እንኳን እንዳይደግም ሰነፍ እያደረጉት ይሄ ችግር ከመጣብህ ለዚህ ችግር ይሄን መዝሙረ ዳዊት ድገምበት እያሉ እያስጣሉት ይገኛሉ። ይወላችሁ በአባቶቻችን በቅዱሳን ታሪክ ላይ እንዳገኘ ነው በአባ ሙሴ ጸሊም ገዳም የሚኖሩ ሁለት መነኮሳት ነበሩና አባ ሙሴ ጸሊምን መመልከትና ማየት ይሾ ነበረ። በጣም ይጓጉ ነበረና አንድ ቀን ሰይጣን በአባ ሙሴ ጸሊም ተመስሎ መጣ። ስለዚህ ጸሎትን ስትጸልዩ ይሄንን ጸልዩ፣ ይሄንን አታድርጉ፣ ሚስት አግቡ። መነኩሴ ናቸው እኮ አብርሃም እኮ አግብቷል፣ ቅዱስ ዳዊት አግብቷል። እናንተ ደግሞ ሳታገቡ ለምን ትኖራላችሁ? ከቅዱስ ዳዊት ከቅዱስ አብርሃም ትበልጣላችሁ እንደ ያለ ያ ሰይጣን በጎ ምክር አስመስሎ ክፉ ምክር መከራቸው። በዚህንም ጊዜ በቤተ ክርስቲያናችን ውስጥ በጎ ምክር አስመስለው ያንን ትልቅ ጸጋ አስጠለውን ክፉ ምክር የሚመክሩ ብዙ ሰዎች አሉ። ምንኩስና ትልቅ ጸጋ ሆኖ ሳለ ያሉበት ላይ ጸንቶ እንዲቆዩ መምከር ሲገባው ያ ሰይጣን ግን አባ ሙሴ ጸሊምን ተመስሎ አግቡ ብሎ መከራቸው። ማግባት ክፉ ሆኖ አይደለም፣ ግን የመነኮሱበትን ማጽናት በጎ ነው። ስለዚህ ሰው ደግሞ አባቶቻችን ቅዱሳን ሰለስቱ ምዕት ያስቀመጡትን 150 ዳዊት ከፋፍሎ መድገም እየቻለ ከ150 ለራሱ አሳንሶ ከዛ መካከል ደግሞ አንድ ዳዊት ብቻ መርጦ እንዲደግም በጎ ምክር አስመስለው ክፉ ነገርን የሚመክሩ እንደዚህ አይነት ሰዎች ብዙ ናቸው። ስለዚህ ተጠንቀቁ። ቃል እግዚአብሔርን በዚህ ልክ እንደ ቅርጫ አትከፋፍሉት። አንድ ክርስቲያን በዕለት ውስጥ ግዴታ መጸለይ የሚገባቸው ጸሎቶች አሉ። እነሱም ውዳሴ ማርያምና ዳዊት ናቸው። ስለዚህ እነሱን አባቶቻችን በፍትሐ ነገሥት ላይ ባስቀመጡልን መሰረት በከፋፈሉልን መሰረት እናነባለን እንጸልያለን እንጂ እንደዚህ አይነት እንቶ ፈንቶ በራሳቸው ስሌትና በራሳቸው ትምህርት ብድግ ብሎ ደስ ስላላቸው ቃሉ ላይ ሰላም የሚል ቃል ካገኙ ይሄ ለሰላም የተሰጠ ነው፣ ፍቅር የሚል ቃል ካገኙ ይሄ ለፍቅር የተሰጠ ነው፣ አቤቱ መከራ በዛብኝ ብሎ ደግሞ ቅዱስ ዳዊት ሲናገር ይሄ ደግሞ ለመከራ የተሰጠ ነው እያሉ የቅዱስ ዳዊትን መዝሙር እየመነዘሩ እንደፈለጉ የሚናገሩ ሰዎች አሉ። መምህራንን ብለው እያታለሏችሁ ነው። በጎ ምክር አስመስለው ክፉ ነገር እየመከሯችሁ ነው። ስለዚህ ከነዚህ ሰዎች ተጠንቀቁ። ፍትሐ ነገሥት ላይ በተቀመጠው መሰረት መዝሙረ ዳዊትን ድገሙ፣ ውዳሴ ማርያምን አድርሱ። ከዚህ በተለይ እንደዚህ አይነት ፍልስፍናና እንደዚህ አይነት ስንፍና አትቀበሉ ለማለት ነው። ሜንሽን አድርጉት። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አድርሱልኝ። ይቆያል። በርከኬ ነው የምጠይቃችሁ። እንዲያውም ከእናታችሁ ጋር ከአባታችሁ ከወላጃችሁ ጋር የተጣላችሁ ሰዎች ካላችሁ እባካችሁ አሁኑን ወይም ቪዲዮ የምትመለከቱ ይቅርታ ተጠያየቁ። ወላጅ እናት ካለፈች በኋላ አይደለም ማዘን፣ በህይወት እያለች ነው መንከባከብ፣ ይቅርታ መጠየቅ፣ ፍቅር ማሳየት። ይሄው ለምናችኋለሁ፣ ተንበርክኬ ጠይቃችኋለሁ። እንደዚህ ሶሻል ሚዲያ ላይ ወጥተን ደግሞ ወላጅ እናታችንን ቤተሰባችንን አንሳደብ፣ ክፉ ነገር አንናገር። ቪዲዮ ነው እኮ ሪከርድ ነው፣ ይቀመጣል፣ ታሪክ ነው። ይሄን እለምናችኋለሁ፣ በእግዚአብሔር ጠይቃችኋለሁ። አሁን የተጣላችሁ ካላችሁ እስቲ ይቅርታ ጠይቁ፣ ደውሉ ለእናታችሁ፣ ይቅርታ እናቴ በሉ። ካለፈች በኋላ መንሰፍሰፍ ዋጋ የለውም። በእግዚአብሔር በመብርሃን እጠይቃችኋለሁ። እስቲ ይሄንን አንድ ነገር ስሩልኝ እባካችሁን፣ በእናታችሁ ይዣችኋለሁ፣ እባካችሁ። በዚህ ሀሳብ እስማማበታለሁ። ምክንያቱም መጣላት የሚለውን በአጠቃላይ ማለት ነው ከቤተሰብ ጋር፣ ከጓደኛ ጋር፣ ከዘመድ ጋር አልፎም ከሀገር ጋርም የተጣላናል እና መታረቅ ያስፈልጋል ነው መልእክቱ። እውነት ነው። ለዛሬ ያዘጋጀውላችሁ የነበረ ማለት ነው። በሚቀጥለው ቪዲዮ እንግዲህ ከእግዚአብሔር ጋር እንገናኛለን ማለት ነው። እባካችሁን የዩቲዩብ ቻናሌን ሰብስክራይብ አድርጉ፣ ሼር አድርጉልን፣ ላይክ አድርጉልን፣ አበረታቱን። የበለጠ ስመጣ አይ ሰዎች ወደውታል እንደዚህ አይነት ነገርማ መቀጠል አለበት ብሎ የሚለውን ክፍል የሚያሳየኝ እሱ ስለሆነ በዛ ላይ ደግሞ አስተያየታችሁን እየሰጣችሁ እንቀጥላለን። አመሰግናለሁ።